ቸልሲ ኤፍኤ ካፕ ላይ ሃል ሲቲን 4-0 ፈርስት ሃፍ ላይ 1-0 ቪዲዮ ሰርች የነበረ ሰከንድ ሃፍ ልክ እንደገቡ ድላፕ ኢኪቲኬ ተገልብጦ ሆነ። አሲስት ይችላል ማግባት አይችልም። ወዲያውኑ ማን ሁለት አሲስት ጠቅጠቅ አረገ። ኔቶ ሃትሪክ ሰራ። ያበደ ጌም ማን 4-0 ክሊንሺቱ ግን ማን ከባድ ነው። ማን ባለቀ ሰዓት እነዚህ አንድ ጎል ካገባችሁ ታሸንፋላችሁ የተባሉ ነው የሚመስሉት። ማን ተቀጣቀጡ ባለቀ ሰዓት ማን የሚገባ ኳስ ራሱ አንግል ገጨባቸው ምናምን ነገር። አሪፍ ሙከራ ታሪፋለሽ ተብለሽ ተገምተሽ አይደለም። ሃል ሲቲ ነው ቸልሲ ነው የሚያልፈው ግልጽ ነው። ሊየም ሮዚኒየር ሰከንድ ሃፍ ላይ ያደረገው ነገር ፈርስት ሃፍ ለምን ስትሮንግ ላይን አፕ ይዞ እንደገባ ገባኝ። ማናጀሮቹን ማን ኦነሮቹን ቦርዱን ማን ዛሬም በቤንች ገብቼ ውጤት ማምጣት ካቃተኝ ደጋፊው ተስፋ ይቃጠላል። ስለዛ በራሴ ላይን አፕ ልግባና ፈርስት ሃፍ እመኑኝ አጋያቸውና ሰከንድ ሃፍ እነዚህን ኤክስፔሪመንት ተጫዋቾቹን አስገባላችኋለሁ ብሎ አሳመናቸው። ከዛ ፈርስት ሃፍ የሆነ 3-0 መሆን ነበረበት 1-0 አለቀ። ከዛ ግዴላችሁ ማለትና 60 ደቂቃ ድረስ 3 አደረገውና ናውጣ አቼምፖንግ ናውጣ ሪስ ጄምስ ና ኤንዞ ግባና አንበሉ ናቸው። አንበሌላችሁ አንበልም ልምድ የሌለው ሰው የዛሬ 3 ዓመት የመጣ ሰው ነው አንበላችሁ። ገባሽ አይደል? ሪስ ጄምስ ብቻ ነው እኮ እዚህ ክለብ የቆየው ገባ አይደል? እሱ ከሌለ አንበል ያስፈልጋል። ኤንዞን አስገባው ሮቴት አረገ ያበደ ነው። ደላፕ ኢኪቲኬ ተገልብጦ ብዬሻለሁ። ገባሽ? አሁን ሬቲንግሽ ይስተካከላል። አንተ ገጣባ የነበረው ወዲያውኑ 7ን ትወስዳለህ ትባላለህ። ተረዳኝ አይደል? ይመች የጎልና የአሲስት ሃትሪክ በተመለከትንበት የኤፍኤ ካፕ ጨዋታ ቼልሲ ወደ ቀጣዩ ዙር ማለፉን ማረጋገጥ ችሏል። በኤፍኤ ካፑ አራተኛ ዙር ጨዋታ ሃል ሲቲን ከሜዳ ውጪ በመግጠም በሻምፒዮንሺፕ ላይ የሚገኘውን ቡድን እንግዲህ 4-0 በሆነ ሰፊ ውጤት ቼልሲ በማሸነፍ ወደ ቀጣዩ ዙር ማለፉን ማረጋገጥ ችሏል። በዚህ ጨዋታ ላይ በቼልሲ በኩል 4ቱን ጎሎች ማስቆጠር የቻሉ ተጫዋቾች ፔድሮ ኔቶ 3ቱን ጎሎች በማስቆጠር ሃትሪክ መስራት የቻለ ሲሆን ኢስቴቫዮ ቀሪዋን ጎል ማስቆጠር ችሎ ነበረ። እንዲሁም ደግሞ ሊያም ዴላፕ በጨዋታው ላይ 3 አሲስቶችን በማድረግ እንግዲህ ሃትሪክ መስራት ችሎ ነበር። ከፔድሮ ኔቶ ጋር የነበራቸው ሊንክ አፕን በጣም አስደናቂ ነበረ። አሲስቶቹን በጣም ጥሩ ነበሩ ማለት ይቻላል። የፔድሮ ኔቶን ፊኒሺንጎችና ጎሎቹ በጣም አስደናቂ ነበሩ። በመጀመሪያው አጋማሽ ግን ኢስቴቫኦ እንዲሁም ደግሞ ሊያም ዴላፕ ያመለጣቸው የግብ አጋጣሚዎች በጣም አስቆጪ የሚባል ነበሩ። አንድ ጎል ብቻ ነበር ቼልሲን በመጀመሪያው አጋማሽ ማስቆጠር የቻለው። እሱንም ረጅም ደቂቃዎች ከፈጁበት በኋላ በፔድሮ ኔቶ አማካኝነት ነበር 40ኛው ደቂቃ ላይ አስቆጥሮ የነበረው። ቀሪዎቹ 3 ጎሎች ከሰከንድ ሃፍ በኋላ የተቆጠሩ ጎሎች ነበሩ። ለማንኛውም ቼልሲ ወደ ቀጣዩ ዙር አልፏል። እናንተ ስለዚህ ጨዋታ ምን ትላላችሁ? ሐሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። የሃል ሲቲ ድፍረት መግባቱ ነው። ከቼልሲ ጋር ለመጫወት በዚህ ሰዓት መግባቱ ነው ድፍረቱ። ያራዳ ልጆች ምን ችግር አለው? ከመጣህማ እንኳን ደህና መጣ ብለው በሚገርም ሁኔታ ነው የተቀበሉት። ዴላፕ በአሲስት ፔድሮ ኔቶ ደግሞ በአትሪክ ነው አቀባበል ያደረጉለት። ከሃል ሲቲ ሜዳ ድረስ ተጉዞ ማለት ነው። ያራዳ ልጅ ቼልሲ በየትኛው አይነት ጎል ከ16-50 ውጪ ይሻላል? ከኮርነ ይሻላል? በምንድን አይነት መንገድ እንዲገባልህ ትፈልጋለህ ብለው አስፈቅደው ነው ጆሮ ግንዱን ብለው ጥጉን ያስያዙት። ያራዳ ልጅ ማለት ነው። እነዚህ 4 አግብተው ለ5ኛ ይሮጣሉ። እነዛ አንድ ለማግባት ያላቸው ትግል እንዴት ያሳዝናሉ። ያራዳ ልጅ እኔ እንጃ። ቼለው ከዚህ አሰልጣኝ ጋር ግን የሆነ ነገር እያነፈነፈ ይመስለኛል። ያራዳ ልጆች እስቲ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ሲጀምር በዚህ ሰዓት ቼልሲ ከሜዳው ውጭ ሆነ በሜዳው ሆነ ሰዓቱ ግዛቱ የሱ ነው። ከዚህ በኋላ ጨዋታ አንቀርቅቦ ነው ያባረረው ያራዳ ልጅ። እስቲ ኮሜንት ላይ ዱብ አድርጉት። ሼር ኮፕሊንግ በደም ይደረግ። አዳዲስ ሰዎች ፎሎ በማድረግ ለቤቱ አዲስ የሆናችሁ ሰዎች ተቀላቀሉ። ቼላው ሃል ሲቲን ጀማው ለጠፈው ብቻ አይደለም በዚህ ማጫወታ ማለት ያለብን ለጣጠፈው ነው ማለት ያለብን። ጀማው 4-0 በሆነ ውጤት አሸንፏል። በዚህ ጨዋታ ላይ ፔድሮ ኔቶ ሃትሪክ ሰራ። ጀማው ሃትሪክ ደግሞ ጎሎቹ ሲያምሩ በቃ ከምንም የተገኙ ጎሎችን ያስቆጠረው ከምንምና የግሉን ብቃት ተጠቅሞ ነው ጀማው ያስቆጠረው። በጨዋታው ላይ ማን ኦፍ ዘማች የሚያሰኝ ፐርፎርማንስ ነው ያደረገው። ማን ኦፍ ዘማችም ነው በጨዋታው ላይ በእርግጠኝነት ምነግራችሁ ነገር ጀማው። በጨዋታው ላይ ደግሞ አጥቂያቸው ዴላፕኒ ምን እንደነካው አላውቅም። በዚህ ጨዋታ ላይ እንኳን ጎል አያስቆጥርም ጀማው። በጣም ጠብቄው ነበር። እጅግ ከባድ ኳስ ሲስታየው ጀማው። አዲሱ አሰልጣኛቸው እንግዲህ እንደምትመለከቱት 2024 ላይ እንግዲህ ከዚሁ ከሃል ሲቲ ቤት ሂዱታ አትረባም ተብሎ ተባሮ ነበረ። ታዲያ ለሁሉም ጊዜ ያለው ይባል አይደለም። ጊዜውን ጠብቀው ከ2 ዓመት በኋላ ቼልሲን ይዞ መጥቶ ሰጣቸው። አማንዬ አጋያቸው። ይሄ የኮምፒውተር ሳይንስ መምህር የመሰለ ሰውዬ
4-0 በሆነ ውጤት ማሸነፍ ችለናል። በቅድሚያ ግን ይሄን ቪዲዮ እንዲሁም ደግሞ አካውንቴን እየገባችሁ በደንብ ኮፒ ሊንክ ማድረጋችሁ እንዳትረሱ። ቢያንስ በትንሹ 10,000 ኮፒ ሊንክ ፈልጋለሁ። አካውንቴ በጣም ተመቷል። 100,000 ቪውን ካየው ስንት ጊዜ ያስቆጠር ያለው። ስለዚህ በደንብ ኮፒ ሊንክ አድርጋችሁ ይሄን ቪዲዮ ደግሞ ለሁሉም ለእግር ኳስ ወዳጅ ታደርሱልኛላችሁ ማለት ነው። ቀጥታ ወደ ጨዋታው ስናመራ ዛሬ ጸዴ ጨዋታ መመልከት ችለናል። ኔቶ ሃትሪክ መስራት ችሏል። የቀረውን ደግሞ ኤስቴቫኦ ማስቆጠር ችሏል ማለት ነው እና ኔቶ እውነት ለመናገር ዛሬ ጅል ነው ያደረጋቸው። በቃ ጅል በጣም ጸዴ ጨዋታ ነበር ያከናወነ የነበረው። ከኮርና በረኛ ላይ ሎጭ አግብቷል። እንግዲህ ይሄን ጎል ማሰብ መቻል አለባችሁ። ከኮርና በረኛ ላይ ሎጭ ማለት ነው። ከዛ ባሻገር እንግዲህ እኔ ሳንቶስ በጣም እየተመቸኝ ያለ ተጫዋች ነው። እውነት ለመናገር የቼልሲ ደጋፊ ሳይሆን ገለልተኛ ደጋፊ ራሱ ሊመሰክርለት የሚገባ ተጫዋች ነው። አሁን ላይ የሚገርም አቋም እያሳየ ነው። በተለይ ደግሞ ደብል ፒቮት ከካይሴዶ ጋር ሲጣመር በጣም አሪፍ ነው ቢልድ አፕ ላይ። በተጨማሪ ደግሞ የሚሰጣቸው ስሩ ቦሎች ኧረ በፈጣሪ እግዚአብሔርን በጣም ነው የሚችለው። ሌላው ደግሞ ተከላካዮቹንም ሳላደንቅ ማለፍ አልፈልግም። ክሊንሺት ይዘው ነው የወጡት እና ደግሞ ሳርን ለመጀመሪያ ጊዜ ሞክረነዋል እና እሱም እንግዲህ የመጀመሪያ ክሊንሺቱን ይዞ መውጣት ችሏል። ሀቶም ዛሬ አሪፍ ነበረ። ሳንቼዝም ብዙም አላየነውም ብዙ ስላልተሞከረብን ከሞላ ጎደል ጸዴ ጨዋታ ነው ያየነው እና ኔቶ ግን ዛሬ በቃ ፕራይሙን ያሳየው። በአንድ ጨዋታ ፕራይሙን እስከ ዛሬ ያቃጠለን እንክሷል። ጋርናቾ እኔ እንጃ ጋርናቾ ምን እንደምላቸው አላውቅም እና ዴላፕ ግራ የገባው ተጫዋች ነው። እውነት ለመናገር ፈርስት ሃፍ በጣም ጅል ነበር። በቃ ባዶ ኳስ በረኛ ማጠፍ አቅቶት የሳተው ኳስ ምናምን ነበር። ሰከንድ ሃፍ ላይ ግን 2 አሲስት ማድረግ ችሎ ቡድናችን 4-0 እንዲያሸንፍ ረድቷል ማለት ነው። እንዴ ምን ጠብቃችሁ ነበር? ቀጣይ ከበርንሊ ጋር ላለን ጨዋታ ቀለል ያለች ትሬኒንግ አድርገናል። ዛሬ አሸንፈናል። እንግዲህ ምንም የሚጠበቅ ነገር ነው። አንድሬ ሳንቶስ የምትባለው ተጫዋች ግን በጣም የምትገርም ቅመም ማለት ነው። ማማዱ ሳርም ተመችቶኛል። ገና በመጀመሪያው ጨዋታ የተለየ አሪፍ ፐርፎርማንስን ያሳየው። በተረፈ ምንም አዲስ ነገር የለም። ቀለል ያለ ትሬኒንግን ያደረግነው። ይመቻችሁ። ፔድሮ ኔቶ ሃትሪክ መስራት ችሏል። ሊያም ዴላፕ ምንም እንኳን ፈርስት ሃፍ ላይ የሚያስቆጭ ድል ቢያመክ ኳስ አሲስት ማድረግ ችሏል። ፔድሮ ኔቶ በጨዋታው ላይ ሃትሪክ ሰርቷል። ኤስቴቫኦ አንዷን ጎል ማስቆጠር ችሏል። ሊያም ዴላፕ ተስፋ ሰጪ ነገር አስመልክቶናል። ግን ደግሞ ወሳኝ ኳስ መሬት በድንጋይ እንደመሳት ስቷል። ጄሴሪ ዴሪ በዛሬው ጨዋታ ላይ ተሰልፏል። ሞይካ ተሰልፏል። የአካዳሚ ልጆች እድል አግኝተዋል። ማመዱ ሳር ጋይስ፣ ማመዱ ሳር ምን አይነት ልጅ ነው? ምን አይነት ልጅ ነው ይሄ ልጅ? በጣም አስገርሞኛል። በሁለቱም እግሩ ነው የሚጫወተው፣ በግራም በቀኝም። ተፈጥሯዊ የግራ እግር ተጫዋች ነው፣ ግን ደግሞ በቀኙም የሚጫወት ልጅ ነው። ክለባችን ቼልሲ ማለት ነው ሃልሲቲን ልጥፍ አድርገናታል ማለት ነው። አሸንፈናል። ብሉስ ፋሚሊ ከጨዋታው ምን ተገነዘባችሁ? ምን ተማራችሁበት? ኮመንት ላይ ጠብቃችኋለሁ። ኮፒ ሊንክ፣ ሪፖርት፣ ሼር አድርጉ፣ ቤቱን ፎሎ አድርጉ። በዚህ ኮመንት ላይ በቼልሲ ማሊያ የተነሳችሁትን ፎቶ በአጠቃላይ የቼልሲ ቤተሰቦች ኮመንት ላይ ጠብቃለሁ። በቼላው ማሊያ የተነሳችሁትን ማሊያችሁን ለብሳችሁ የተነሳችሁትን ፎቶ ኮመንት ላይ ጠብቃለሁ። ከመች ጀምሮ ቼልሲ መደገፍ እንደጀመራችሁ ኮመንት ላይ አጥለቅልቁት። ብሉ ኢዝ ዘ ከለር። ይመቻል። ሃል ሲቲን 4 ጎል አጠጥተናት ማለት ነው። እሷን ጥጓና ሲዘን እኛ ደግሞ ወደ ቀጣይ ዙር ኤፍኤ ካፕ አልፈናል ማለት ነው። ዛሬ ስለ ሊያም ሮዝነር ቦል በቃ ማውራት አለብን። ገብቷችኋል? እስከ ዛሬ ድረስ ይሁን በቃ ወይ ስህተቶች ወይ ደግሞ ጨዋታው እየተበላሸ አላወራንበትም። ዛሬ ራሱ ፈርስት ሃፍ ስንትና ስንት ኳስ እየሳቱ እሱን አወራን እንጂ ስለ ሊያም ሮዝነር ቦል አላወራንም ማለት ነው። ዛሬ ግዴታ ማውራት አለብን። 11 ጨዋታ አድርጎ 8ቱን አሸንፏል። በቃ በጣም ነው የምትችለው። ገብቶሃል? ይመቻ አንተ። ከዛ በስቲያ ጨዋታው ደግሞ እንዴት ማራኪ የሆነ ጨዋታ እየተጫወተ እንዳለ ከጨዋታ ደግሞ በጣም በቃ እየተግባቡ ነው ናቸው። እግር ኳስ ተመልካች ያሉን ሰው አምጥታችሁ የቼልሲን ጨዋታ ተመልከቱ ብትሉት በጣም ነበር በቃ የሚደሰተው። እግር ኳስ እንዲህ ነው እንዴ እስኪሚል ድረስ ማለት ነው። በቃ በጣም የሚያዝናና ፉትቦል። ዋናው ደግሞ ለዚህ ሁሉ ተጠያቂ አንድሬ ሳንቶስ። ኧረ በለው መሀል ሜዳውን እንዴት ነው የተቆጣጠረው የሰውዬ? ኧረ በለው ዛሬ ከጨዋታው በላይ ኢንዲቪጁዋል ፐርፎርማንስ በደንብ ማውራት አለብን። አንድሬ ሳንቶስ እንዳልኳችሁ፣ ማማዱ ሳር ደግሞ በዛ በኩል ዛሬ ምንድነው አንተ እንዴ? ኧረ ትችላለህ። ኧረ በል ሎንግ ቦሎቹ ሲያምር፣ ግራ እግር ብትል ቀኝ እግር ብትል ምንም ግድ የለበትም ሰውዬው። በቃ መከላከሉ ለሁሉ ነገር ዛሬ ቀጥ ያደረገው እሱ ነው ማለት ይቻላል ማለት ነው። ከዛ በስቲያ ይሄው እዚች ጋር የምትመለከቱት ፔድሮ ኔቶ ዛሬ ምን ታይቶት እንደሆነ አላውቅም። እነ ጆዋ ፔድሮ እና ኤንዞ ዛ ጎል ሲካምሩ እኔ ማግባት አለብኝ ይመስል 3 ጎል ሃትሪክ ነው የሰራው ማለት ነው። አንደኛው ጎል ሁላ ከሴት ፒስ ጋር ቀጥታኛ ሴት ፒስ ጎል ስናገባ እንደሌላው አይደለም። ገብቷላ? በስታይል በቃ እዛው ቀጥታ ገባ። ይመች። ዛሬ በጣም ችለዋል። አንደኛውን ጎል ደግሞ ይሄው ኤስቴቫኦ ዴላፕ አሲስት አደረገለት በስንት መከራ ማለት ነው። ገብቷላ? ለራሱ ሊሄድ ነበር የሆነ ሰዓት ብልጭ ሲልበት አቀበለው። ኤስቴቫኦ ጎል አገባ። 4-0 ማለት ነው። ይመቻችሁ። ዛሬ አሪፍ ነገር አይተናል። ጋርናቾ ግን ኧረ አትሆንም አንተ ሰውዬ፣ ጭራሽ ነው ማትሆነው። ኧረ በል አንግማን ሲቲ ላይ ትበረቻለሽ። ስሜታዊ ሜዳሽ መጥቶ ይለጠልጥሻል። ቼላዬ
እስኪ ካል ሲቲ እንታይና የማንቸስተሩ ሲቲ ላይ በርችልኝ እኔ አባት የማንቸስተሩ ሲቲ እንደጥልጭልኝ እስኪ ያሳጡን ለብቻችን አጫውቱን። እኛ ግን 4 ጎል ማለት ነው። በሰላም ኔቶ አንተ እንዴት ትችላለህ እንዴ? እንደውም ካሁን በኋላ 10 ቁጥር ቦታ ላይ ነው መጫወት ያለብህ። በቃ ምንም ዊንግ ምናምን ወፍ 10 ቁጥር ኦልሞስት ሁሉንም ጎል ከሴት ፒሷ ውጪ ዛጋ ነው ያስቆጠረው። ሃቶ ነው ይባላል የመጀመሪያ ያቺ የሴት ፒሷ ጎል ግን የተመዘገበችው በኔቶ ነው። ገባ ሃቶ ኔቶ ተመሳሳይ ነው ሲጀመር ተመሳሳይ ነውና ሃትሪክ ዴላፕ ማይሳት ኳሳትሽ ስትራይከር ከሆንክ ይኸውልህ እንዴ ሃላንድን አታየውም እንዴ? ሃላንድ እኮ የተቃራኒ ቦክስ ውስጥ ብቻ ሳይሆን ሄዶ የነሱ ቦክስ ውስጥ ገይቶ ኳስ ያጸዳል። አዎ ስቲቫውም ስተሃል ማይሳት ኳስ ስተሃል። እኔ እረፉ፣ ቻንሶች አታባክኑ። ያገኘናቸውን ቻንሶች ካልተጠቀምን ዋጋ እንከፍላለን እና እረፉ። እንደዚህ አይነት ነገር ኦፍ ኮርስ ያቺ ድሪብል አድርገህ ለስቲቮ ያቀበልካ ኳስ ታስጨበጭበላለች፣ ምርጥ ነች። ግን ሞር ነው ካንተ የምፈልገው አባቴ። እኔ ጃክሰን እንዲናፍቀኝ እያረከው ፕሪሚየር ሊግ ላይ ጎል ማስቆጠር አለበት፣ እሱ ነው የምፈልገው። ዛሬ ግን ያበደ ፐርፎርማንስ ኤፍኤ ካፕ እንፈልጋለሁ። እኔ የትኛውንም ዋንጫ አልቅም አባቴ፣ በዚህኛው የትኛውንም እንዴ